ቲክቶክ ላይ ዞር ዞር ስል ሄርሜላና አብርሃም ስፖርት ቤት አገኘን ማለት ነው። አዎ ማይ ጋድ ስፖርት እየሰሩ ነው፣ እየቀነሱ ነው። ሄርሜላ ግንድላ እያላችሁ እየሰደባችሁ እየሰደብን ማለት ነው። አብርሃም በቃ ሚስቴ ነች ካሁን በኋላ ትስተካከል ብሎ ስፖርት እያሰራ ነው። ጥሩ ጥሩ በጣም ግን አዎ ትስተካከል እንዴ! ምንድነው ሴት ልጅ እንደዚህ ግንድላ የሚሆን ማለት ነው? አዎ ጥሩ ነው። ሴት ልጅ በቃ ጥሩ እንትን መካከለኛ ስትሆን ነው እንጂ እንደዚህ ዚሆን የምታክል ጥሩ አይደለችም። አዎ ተስተካከል፣ ትስሩ፣ ምስትክም ትሁን። ያው ሌላ ሴት መታ እስክትቀየር ድረስ ያው መቀያየር ደንቡ ነው። እስክትቀየር ድረስ አሰራት። ጥሩ ነው በቃ ቱካንዶ ማስተምራት ከዛ ከማለት ነው። ሁሉም ሰው መጥቶ ልጅቷን እንዳይጨቀጭቃት በጥፊ ምናምን እንድትል ቦስክ በቃ በቦስክ ምናምን እንድትመታ ማለት ነው። በቃ ቱካንዶም ታስተምርና ጥሩ ነው በቃ ጥሩ ነው በቃ ደስ ነው። እኔ የምለው አንድ ስታይል ብቻ ነው ታቆ ፎቶ መነሳት። ደግሞ ሌላ ስታይል አታቁም እንዴ? ከሰው ምናምን እስቲ ተማሩ። በቃ የእናንተ ፎቶ ስታይል አንድ ብቻ የተቀየረ ነገር የለም። ዋው ምንም አታውቅም እንደ አብርሃም ከሩታ ጋር እኮ ብዙ ስታይል ስትነሳ አልነበረም? እሱ ምናምን አታመጣም። አንድ ስታይል በየቀኑ ምንድነው? አትቀይሩም እንደ ኢትዮጵያዊ እኮ ነው፣ አበሻዊ እኮ ነው፣ የሀገር አርበኛ ምናምን እያሉ ነው። አዎ አበሻ ናቸው፣ ግን የሀገር አርበኛ አይደላችሁም። እስቲ የዩቱብ አርበኛ እንበል። አዎ እንደዛ በቃ እንደዛ ነው ነገሩ። እና ጥሩ ነው በቃ ስሩ፣ ታስተካከይ። አንቺም በቃ ሄርሜላ ለወደፊት ሚስቱ አቋም እንድስተካከል እንዳትሳደብ ምናምን እያደረገ ነው። ጥሩ ነው ማስተካከሉ ማለት ነው። ምን ነው የመጀመሪያ ሚስትም እንደዚህ ብታደርግ ጥሩ አይደለም እንዴ? እሷን እንደዚህ አላደረክም። ያው በመጀመሪያ እሷ አቋም ስላለት አሁን አቋማ እየተበላሽ ነው። ያው በኋላ ይቀነሳል፣ ችግር የለም ምናምን ከ6 ወር በኋላ ምናምን ወደ ቦታው መለሳል። አሁን አራስ ስለሆነች ይሆናል። መጀመሪያ እሷን ስፖርት እንደዚህ ብታሰራ እኮ አታስችላቸውም። ልጅቷ እኮ አታስችላቸውም። እንደዚህ ራሱ በጣም የራስ ምታት ሆነበች ለእናንተ ማለት ነው። የራስ ምታት ስፖርት ብታሰራም ደግሞ ዋው አስቡ። እና ሄርሜችን እናንተ ምን ያክላል ይሄ ሴትዮ ምናምን ብላችሁ እየሰደባችሁ አብርሃም ስፖርት። እኔ ደግሞ አብርሃም ስታፈቅር ሄርሚ ለምንድን ነው ቀነሰች ምናምን ብዬ እያወራው ነበር። ፍቅር ያስቀንሳል መስሎኝ ነበር። ለካ እነሱ ስፖርት ገብቶ ነው። ይመቻችሁ።